ኤፍራታ ታማለች። እንዲሁም ያፌት እዚህ ጋር እቅፍ አድርጎ ይዟት እየመጣ ነው። እናም አስተኝቷታል። ኤፍራታም በቃ አሁን ደህና ነኝ ሂድ ወደ ስራ ትለዋለች ማለት ነው። እሱም ደግሞ ሐኪም ቤት ይዤሽ ካልሄድኩ ይላታል። እሷም አልሄድም ትለዋለች። ጽዮንና እንዲሁም ሎሊት እዚህ ጋር ተያይዘዋል። ምንድን ነው አሁንማ አስፈራራሽኝ፣ አለባበሽም በጣም እያስፈራኝ ነው። ቆይ ምንድን ነው አንቺ ምን ሆነሽ ነው እንደዚህ ፍጥጥ ብለሽ የምታይኝ ትላታለች ሎሊት። ከውጭ ስትመጣ አለባበሷ ተቀይሮ ነበር። እናም አረጉድ ምን ሆነሽ ነው አንቺ? ቆይ ምን መስልሽ ነው የመጣሽው? እናም ቆይ ምንድን ነው ምን ሆነሽ ነው ትላታለች። ምን አገባሽ ትላታለች። ጺም ማለት አገባሽ ይመለከትሻል ትላታለች። ሉሊትም ለምን አይመለከተኝም? እንደዚህ ሆነሽ እየወጣሽ የሆነ ነገርስ ብታመጭብን ትላታለች። የሆነ ችግር ብታመጭብንስ ትላታለች። እናም ሉሊትም እንደዚህ ያለች ስትላተኝ ጽዮንም በጣም ትናደድና አንቺ ማን ነው ችግር የሚያመጣው? እኔ ነኝ ወይስ አንቺ? ማንሽ ችግርተኛው? እያለች ጽዮንም ፍጥጥ ትልባታለች። እናው ችግር ፈጣሪው ተናገሪ በያ ብላ ወደ ፊት ለፊቷ ትመጣባታለች። እና ሄዳ ማን ሊሆን ይችላል? አንቺ ነሻ ችግር የምታመጭብን ትላለች ሉሊትም። ስትፈልጊ ፍቅር ያዘኝ ታያለሽ፣ ስትፈልጊ ደግሞ ረሰው ታያለሽ። እና እኛ ስንቱን ጸባይ እንቻል ያንቺን። እናም ለምን አንፈራም? አሁንማ በጣም አስፈርታሽኛል ትላታለች። አንቺ ሴትዮ ግን ለምን ስርዓት አይኖርሽም? ትልና ጽዮንም ሉሊትን ታንቃታለች። ግን ለምንድን ነው ዝም ስትባይ ለምን ዝም አትይም ነው? ወይስ እዚህ ጋር ልክ ልክሽን ላሳይሽ? ትልና ጽዮንም ሉሊትን መደባደብ ጀመረች። ሉሊትም ጮች ቤዚ ድረሽልኝ፣ አረ ድረሽልኝ እያለች እጇንም ስላመማትኝ ቤዛም እየሮጠች ትመጣለች እና ጽዮንም እጇን ትነካባታለች። ሉሊት ጥፍሮቿ እንዳለ ወይም ደግሞ እጣቶቿ ስር ያሉ ጥፍሮቿ ስለተቆረጡ አሁን ላይ እሱን ያማታት ስነካባት፣ እናም እሱን ነበር የነካችባት። ቤዚም በጣም ግራ ይገባትና ቆይ እናንተ ቆይ ምን እየሆናችሁ ነው? ቆይ ለምንድን ነው እንደዚህ የምትሆኑት? ለምን ስርዓት አይኖራችሁም? ትላለች። ቤዚ እባክሽን እባክሽን እቺ ስስት የሆነች ሰው ልትገሌ ነው፣ እኔ ድረሽልኝ እያለች መጫው ጀመረች። ምንድን ነው ቆይ ምን ሆናችሁ ነው? ቆይ እናንተ ግን እኔ ልታሳብዱኝ ነው እንዴ እቅዳችሁ? ምላ ትጮባቸዋለች። ዳምፂ ቆይ ግን ምንድን ነው አለባበስሽ? ለምንድን ነው እንደዚህ የለባሽው? ትላታለች። ጽዮንም በጣም ተናዳ ስለነበረ መመለስ አልቻለችም። ወደ ቤዛ ጥግት ትልና ቤዝዬ እዩልሽ ይሄ አለባበስ ምንድን ነው ብዬ ስጠይቃት ነው እኔን ልትገለኝ የመጣችው ትላታለች። አንቺ ሴትዮ አሁንም ረፊ ስርዓት ያዥ ብላ ጽዮን አሁንም ወደ እሷ ትሄድባታለች። ዝጊ አፍሽን ዝጊ ብዬሻለው ከለያ እገልሻለው ትላታለች። ቤዛም ኧረ እባክሽን ጽዮን ተረጋጊ እንዴ ምን ሆነሽ ነው? ቆይ ምን ሆንሽ? ትላታለች። ምንም ጥላቸው ወደ ላይ ትሄዳለች እና ቤዛም ትከተላታለች። ሉሊት ምታችሁና ወይኔ ጉዴ ፈላ፣ በቃ ልትገለኝ ነው። እንዲሁ ምን ይሻለኛል? በተለይ ደግሞ ካስታወሰችማ አታስተርፈኝም፣ ያደረኳትን ሁሉ ካወቀችማ ትገለኛለች እያለች ሉሊት መጮህ ጀመረች። በጣም ፈርታለች። በዛ ላይ ደግሞ ናታንም እንደዚችሽን የቆረጠች ሰው ማን ነው? ተናገሪ፣ ምን አይነት ወንጀል ሰርተች ነው ብሎም ሲያፋጥጣት ነበር። እሷም ግን አንዴ ድመት ነው አንዴ ውሻ ነው እያለች ስትቀባጥር ነበር። እናም ምንድነው የሚያስቀባጥርሽ? ተናገሪ ብሎ ፍጥጥ ሲያደርጋትም ነበረ። እና መጨረሻ ላይ ግን ትፈራና ቤዛን ስትጠራትኝ ቤዛ ስመጣላትኝ ወደ ላይ ሄደች። በቃ እኔ ስራ አለብኝ ትልና እናም አቶ ናታን አረ ነው እንዴ እጣቴን አንተ ካስቆረጥክ በኋላ ደግሞ ማን ነው ትላለህ? እያለችም ስትለው ነበረ። እሷ ያወቀችው ያው የመሰላትኝ ናታን ያስቆርጣት ነው የመሰላት። ምክንያቱም ያፌት በነገራት እስከ ዛሬ ስሮቻችን ሁሉ የሚያበላሽብን ናታን ነበር ብሎ ስላላትኝ አሁን ላይ ናታንን በጣም ትፈራዋለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቦናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። እንግዲህ ሉሊትና ጽዮን ተያይዘዋል ማለት ነው። አሁን ላይ ጽዮን ተቃይራለች። ምክንያቱም አቤልን ለማጥመድ ሉሊት ማለትም ያፌት በሰራው ነገር አቤልን ለማጥመድ አሁን ላይ ከዳጊ ጋር አንድ ላይ ሆነው ልብሳቸውን ቀይረው እንዲሁም ከሰው ጋር አብረው የሆነ ብቻ
አቤልን ጉድ ሊያደርጉት አስበዋል ማለት ነው። እናም ይህንን ለማድረግ ደግሞ ግዴታ አለባበስ መቀየር ነበረባት ጽዮን። እናም አለባበሷን ቀይራለች። ለዛም ስትገባ ቆይ አንቺ ሴትዮ ምን ሆነሽ ነው እንደዚህ ሆንሽው? ምንድን ነው? ምን ብትወይ ነው? ቆይማ የሆነ ነገር እንዳታመጭብን እንጂ ብላ ሉሊትም የተናገረችበት ምክንያት በዛ ነበረ። እናም በዛ ምክንያት ታንቃታለች። ወይ ፈጣሪ ወይ እዚህ ጋር አጋጭሻለሁ እና አለችኝ አይደለ? ቆሺ ካስታወሰችስ ምንድን ነው የማደርገው? አይ ከዛ በፊትማ እኔ የሆነ ነገር ማድረግ አለብኝ እያለችም ፈርታ ኩሽኩሽ ሲል ራሱ እሱ ያመጣችባት እየመሰላትኝ እየደነገጠች ነው ያለችው። ኤፍራታም በጣም አሟታል እና ያፌት ይዟትኝ አቅፏት ይመጣል። እናም ያፌትም ቆይ የኔ ንግስት ምንድን ነው የሆንሽው? ለምንድን ነው ሐኪም ቤት ማንሄደው? ይላታል። እሷም ማንም ጋር አልሄድም፣ ሐኪም ቤትም አልሄድም፣ አልፈልግም ትለዋለች። እና ያፌት ያስተኛትና ልብስ ፎጣ ትራስ ያመጣላትና ያስተኛታል። ካስተኛትም በኋላ ግን እኮ የኔ ንግስት እባክሽን እንሂድ፣ ሐኪም ቤት ብንሄድ ይሻላል ይላታል። እሷም አልፈልግም፣ ሐኪም ቤት አልሄድም፣ ይልቅስ አንተ ማድረስ ያለብኝ ፋይል አለ ብለህ ሄድላ ሂድ በቃ ትለዋለች። እሺ በቃ እንደዛ ካልሽማ ሐኪም ቤት ካልሄድሽ በቃ ዶክተር ላምጣልሽ ይላታል። እሷ ምንም አይነት ሕክምና እንደማትፈልግ ትነግረዋለች። አይ አልፈልግም ትላለች። ሂድ ዝም ብለህ ትለዋለች። እሱም በቃሽ በቃ ልሂድና ስለ ስራው ደግሞ ማታ ስመጣ እንነጋገራለን ይላታል። እሷም እሺ ትለውና ያፌትም ጥሏት ሄዳል። ኤፍራታ አሟታል። ያመማት ግን ብዙ ጊዜ እያስታወካት ነው። እናም ሳታረግዝ አልቀረችም። እሷም ዶክተር እንደውላ እያመመኝ ትንሽ ራሴን ስላመመኝ መጥቼ ለመታየት ፈልጌ ነበረ እና እንዴት ነው ውጤቱ ዶክተር ትላለች። ማን ነው ውጤቱ? ማለት እንግዲህ የያፌትና የናታን ወንድምና ወንድም መሆኑን የዲኤንኤን ምርመራ ነበር። ይሄ ትንሽ ይቆያል፣ ነገር ግን ደግሞ አንቺ ካመመሽ ነይና ታዩ ይላታል። አይ ዶክተር ይሄ ነገር ካልደረሰማ በቃ አልመጣም፣ ችግር የለም ባይሆን እንደ የሚያመኝን መምልንገርና እዚሁ አካባቢ ፋርማሲ ገዝቼ መድኃኒት እጠቀማለሁ ትለዋለች። አይ ኤፍራታ እንደዛማ መሆን የለበትም፣ ካመመሽ መትሽ ታከሚ፣ ነይ ታዩ ይላታል ማለት ነው። እሺ በቃ ዶክተር ችግር የለም ብላ እሷም ስልኳን ትዘጋለች። ጽዮንም በጣም ደብሯታል። እናም ቤተሰቦቼ ናፈቁኝ፣ በቃ ወንድሜ ሁሉ ነገር አስጠላኝ እያለች ናታን ተደግፏ ማልቀስ ጀመረች። ሁሉም ነገር ደከመኝ፣ አቃተኝ፣ ከአቅሜ በላይ ሆነ እያለች ስታለቅስ፣ ቆይ ምን ሆነሽ ነው? እባክሽን ተረጋጊ